ያለቀሰ የሆነ ሰው እሳት አይገባም አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ አላህን ፈርቶ ለአላህ ብሎ ማልቀስ እሳት እንዳንገባ ከሚያደርጉ ነገራቶችና ሰበቦች ውስጥ አንዱ ነው ማለት ነው ሐዲሱ ኢማሙ ትርሚዚ ዘግቦታል አቱም ለዩልኝ ለይስሙልኝ ብሎ አይደለም ያለቅሰው ማንንም የለም አንዳንዱ ገና እንባ ያልመጣበት ወይ ማያለቅስ ግን እንደሚያለቅስ ሰዎች እንደሚያለቅስ እንዲያውቁለት ራሱ አውቆ ሚነፋረቃለ ወይም ደግሞ የማልቀስ ስሜት ለሰዎች የሚያሰማለ ማለት በሰላቱ ላይ በቂራቱ ላይ ማለት ምንም ውስጡ ላይ የለም ማለት ነው አይኑም ላይ ምንም ነገር የለም እሱ ግን እንደዚህ አይደለም ይሰው ذكر الله አውስቶ خاليا ያስለቀሰው የዱንያ ጉዳይ ወይም ደግሞ ሌላ ማለት ነው የተቃራኒ ጾታ ምናም ያ ነገር አይደለም አላህ Subhanahu Wa Ta'ala ፈርቶ ففاضت عيناه አይኑ እንባ ነባ ይህ ሰው አላህ Subhanahu Wa Ta'ala ከየውም القيامة ጭንቅ ይጠብቋል በጥላ ያደርገዋል አሉ ነብዩ አለይሂ ሰላቱ ወሰለም አላህን ፈርቼ ማልቀሴ አላህን ፈርቼ አንዴ ማልቀሴ 1000 ዲናር ሰደቃ ከመስጠት ይበልጣል እኔ ዘንድ ይል ነበር ይሄን እመርጣለሁ 1000 ዲናር ሰደቃ ከመስጠት አላህን ፈርቼ ማልቀሴን የበለጠ እወደዋለሁ ይል ነበር ማለት ነው وقال كعب الاخبار لان ابكي من خشيه الله فتسيل دموعي على وجنتي احب الي من ان اتصدق بوزن ذهب بكبدتي لك ورق صدقه كمسط الله سبحانه وتعالى فرچه ميورد ጉንጭ ላይ የሚወርደው እንባ ያን ይበልጣል الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين أما بعد فالسلام عليكم ورحمة الله وبركاته يا الله سبحانه وتعالى فكرك هنا البكاء من خشية الله الله سبحانه وتعالى ይህ القشاو يملكسو اللهን ፈርቶ የሚያለቅስ የሆነ ሰው የሚመነጨው የአላህን Subhanahu Wa Ta'ala ቅጣት ከመፍራት እንዲሁም የወንጀሉ ብዛት ወንጀሉ የሚያመጣበት ጣጣ በወንጀሉ ሰበብ ጀሃነም ገብቶ መቀጣትን የጀሃነም እሳትን ፍራቻ وكذلك والشوق الى لقاء الله አላህን መገናኘትን ጓጉቶና ከጅሎ እንዲሁም ማለት ነው የአላህ Subhanahu Wa Ta'ala ኒዕማና ተዓላ ዛዱል መዓድ በተሰኘው ኪታቡ 10 አይነት የለቅሶ አይነቶች እንዳሉ ይጠቅሳል ያው ደግሞ ቡካኡል መሐበቲ ወሸውቅ የውዴታና የናፍቆት ለቅሶ ሌላው ደግሞ ቡካኡል ፈርህ ወስሩር አራተኛ የደስታ የሐሴት ለቅሶ ሌላኛው ደግሞ ቡካኡል ጀዝዕ የመናደድ የመበሳጨት ይሄ ተቀጥረው ደሞዝ ተከፍሏቸው አስለቃሽ የሚባሉ አሉ አገራችን ላይ እንደሚደረገው እነሱ ለቅሶ የመጨረሻውና 10ኛው ቡካኡል ሙዋፈቃ ብሎ ያስቀምጣል ቡካኡል ሙዋፈቃ ብሎ ማለት ሰዎችን ሲያለቅሱ አይቶ የሚያለቅስ ማለት ነው ምንም ጉዳዩ ያቅም ያኛው አልቃሹ ስለምን እንደሚያለቅስ ያውቅም ግን የሱን ሁኔታ አሳዝኖት የሚያለቅሰው ለቅሶ እነዚህ 10 አይነት ለቅሶዎች እንዳሉ ያስቀምጣል ማለት ነው ነገር ግን ወልቡካኡ من خشية الله تعالى أصدق بكاء አላህን ፈርቶ የአላህ Subhanahu Wa Ta'ala ፍራቻ የሚያስለቅሰው ሰው ግን ይህ ትልቅ የሆነ ነገር ነው ማለት ነው ነገር ግን የውሸት ለቅሶም አለ የውሸት ለቅሶ ያኒ ልክ የነብዩላህ ዩሱፍ ወንድሞች ያለቀሱት ለቅሶ ማለት ነው ነብዩላህ ዩሱፍን ጥለውት ሽጠውት ብዙ ነገር አድርሰውበት ከመጡ በኋላ አባታቸው ዘንድ ወጃኡ አባሁም عشاء يبكون ማታ የአዘው እንባ ያለቀሱ መጡ አባታቸው ዘንድ ያለቀሱ መጡ ይህ ለቅሶ ቡካኡል ካዚብ የውሸታም የሆነ ሰው ለቅሶ ነው ሌላው ደግሞ አንዳንዱ ለሚወዳት ሰው ለሚወደው ልጅ ወይም ደግሞ ማለት ነው ለተለያየ ነገርም ብሎ የሚያለቅሳል ነገር ግን ለአላህ Subhanahu Wa Ta'ala እሱን ፈርቶ ማልቀስ ግን ትልቅ ፈضል አለው አላህ Subhanahu Wa Ta'ala በቁርአኑም
ነብዩ አለይሂ ሰላቱ ወሰላምም በሐዲታቸው ስለዚህ ጉዳይ ጠቅሰዋል። ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ላ የሊጁ النار رجل بكى من خشية الله حتى يعود اللبن في الضرع لا يلج النار እሳት አይገባም አሉ رجل بكى من خشية الله አላህን ፈርቶ ያለቀሰ የሆነ ሰው እሳት አይገባም አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ አላህን ፈርቶ ለአላህ ብሎ ማልቀስ እሳት እንዳንገባ ከሚያደርጉ ነገራቶችና ሰበቦች ውስጥ አንዱ ነው ማለት ነው። ሐዲሱ ኢማሙ ትርሚዚ ዘግቦታል። قال رسول الله صلى الله عليه وسلم سبعة يظلهم الله في ظله يوم لا ظل إلا ظله سبعة አይነት ሰዎች يوم القيامة الله سبحانه وتعالى በጥላው ስር ያደርጋቸዋል። አላህ سبحانه وتعالى በጥላ ያደርጋቸዋል። የዚያን ቀን ትልቅ ጭንቅ አለ፣ ትልቅ መከራ አለ። ፀሐይ ማለት ነው ለእያንዳንዱ የሚቀርብበት እያንዳንዱ ሰው በወንጀሉ ልክ በላቡ የሚጠመቅበትና የሚዘፈቅበት የሆነ ቀን ነው። በጣም ስቃይ የሚበረታበት የዚያን ቀን ከዚህ ቀን መከራና ስቃይ አላህ የሚያድናቸው ጥላ የሚያደርግላቸው ሰዎች አሉ። ሰባት አይነት ሰዎች ነብዩ አለይሂ ሰላቱ ወሰላም ከነዚህ ከሰባቱ ውስጥ አንደኛው ወረጁሉን ذكر الله خاليا ففاضت عيناه አሉ። አንድ ሰው ነው ذكر الله አላህን አስታወሰ خاليا ለብቻ ሆኖ ማንንም ሳይኖር ማለት ነው። ማንንም የለም። ምክንያቱም ለዩልኝ ለይስሙልኝ ብሎ አይደለም ያለቅሰው፣ ማንንም የለም። አንዳንዱ ገና እንባ ያልመጣበት ወይ ማያለቅስ ግን እንደሚያለቅስ ሰዎች እንደሚያለቅስ እንዲያውቁለት ራሱ አውቆ የሚነፋረቃለ ወይም ደግሞ የማልቀስ ስሜት ለሰዎች የሚያሰማለ ማለት በሰላቱ ላይ በቂራቱ ላይ ማለት ምንም ውስጡ ላይ የለም ማለት ነው። አይኑም ላይ ምንም ነገር የለም። እሱ ግን እንደዚህ አይደለም። ይሰው ذكر الله አላህን አውስቶ خاليا ያስለቀሰውም የዱንያ ጉዳይ ወይም ደግሞ ሌላ ማለት ነው የተቃራኒ ጾታ ምናም ያ ነገር አይደለም። አላህን Subhanahu Wa Ta'ala ፈርቶ ففاضت عيناه አይኑ እንባነባ ይህ ሰው አላህ Subhanahu Wa Ta'ala ከየውም القيامة ጭንቅ ይጠብቋል በጥላ ያደርገዋል አሉ ነብዩ አለይሂ ሰላቱ ወሰለም። وقال رسول الله صلى الله عليه وسلم عينان لا تمسهم النار ሁለት አይኖች እሳት አይነካቸውም አሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም። አይኑን በከት من خشية الله አንደኛው አይን አላህን ፈርታ ያለቀሰች፣ ሁለተኛ ወአይኑን ባተት ተሕሪሱ في سبيل الله በአላህ Subhanahu Wa Ta'ala መንገድ في سبيل الله ስትጠብቅ ያደረች አይን ሁለቱ አይኖች እሳት አይነካቸውም አሉ። ሐዲሱ ኢማሙ ትርሚዚ ዘግቦታል። وصححه الألباني رحمه الله تعالى في صحيح الترمذي። ስለዚህ ይህ ትልቅ ነገር ነው ማለት ነው። عبد الله بن عمرو رضي الله عنهما لأن أدمع من خشية الله أحب إلي من أن أتصدق ب1000 دينار اللهم فرجي مالكسي اللهم فرجي عندي مالكسي 1000 دينار صدقة كمسጠት ይበልጣል እኔ ዘንድ ይል ነበር። ይሄን እመርጣለሁ 1000 ዲናር ሰደቃ ከመስጠት اللهم فرجي مالكسين يبلط እወደዋለሁ ይል ነበር ማለት ነው። وقال كعب الأخبار لأن أبكي من خشية الله فتسيل دموعي على وجنتي أحب إلي من أن أتصدق بوزن ذهب بكبدتي لك ورق صدقة كمسط الله سبحانه وتعالى فرجي የሚወርድ ጉንጭ ላይ የሚወርደው እንባ ያን ይበልጣል ያን ይበለጠ ማለት ነው እኔ ዘንድ እሱ ይበልጣል ይል ነበር ማለት ነው። وكذلك الملائكة መላእክቶችም እንደዚሁ ያለቅሱ ነበር። أنس بن مالك رضي الله عنه እንደተናገረው ከመልእክተኛው አለይሂ ሰላቱ ወሰለም ይዘው أنه قال لجبريل እንዲህ አሉት ይላል ما لي لا أرى ميكائيل ضاحكا قط جبريل هو ያሉት ሚካኤል ለምንድነው ሲስቅ ማላየው? ሚካኤል ለምንድነው ሲስቅ ማላየው? እንግዲህ የተከበሩ መላእክቶች ናቸው ሁለቱም። ስለዚህ ለጅብሪል ጠየቁት ሚካኤል ለምንድነው ጭራሽ ሲስቅ ማላየው? قال جبريل من بلو ملسه ما ضحك ميكائيل منذ خلقت النار ما ضحك ميكائيل منذ خلقت النار ساعات كتفترش ጊዜ አንስቶ ሚካኤል ስቆ ያውቅም ብሎ ملسلت إلى تملكته. وكذلك جابر رضي الله عنه قال رسول الله صلى الله عليه وسلم يا الله ملكتني انديالو مررت ليلة أسري بي بالملأ الأعلى وجبريل كالحلس البالي
من خشية الله تعالى إسراء بوطبت بزيا ساعت لي جبريل الله كمفرات سيالك عند نبرة نبي عليه الصلاة والسلام تناقروا المالتنا وكذلك الأنبياء أنبياء من دزيه الله انفرتوا يالك سنبرة الله بتكبر القرآن أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذريته إبراهيم وإسرائيل ممن هدينا واجتبينا إذا تتلى عليهم آيات الرحمن يا الرحمن أنكس قرآن سينبب باتشو نزح أنبياء خروا سجدا وبكيا يالكسو لጌታቸው ለአላህ Subhanahu Wa Ta'ala ይደፉ ነበር ያለቅሱ ነበር የጌታቸውን ቃል ሲነበብባቸው ቁርአን ሲሰሙ ያለቅሱ ያነቡ ነበር ማለት ነው አላህን በመፍራት وكذلك نبي عليه الصلاة والسلام من እንደዚሁ ያለቅሱ ነበር አላህን ፈርተው ابن مسعود رضي الله عنه እንዳስተላለፈው የአላህ መልእክተኛ عليه الصلاة والسلام እንዲያሉኝ ይላል اقرأ علي القرآن بني لي قرآن አንብብልኝ ያሉኝ የአላህ መልእክተኛ ይላል قلت يا رسول الله أقرأ عليك وعليك أنزل بانت لاي قرآن وردو بانت ولاي لقرأ كاتو بانت كساچون يتمارد قرآن بانت ولاي ورداني وبانت ولاي لقرأ سلاچو قال أو إني أحب أن أسمعه من غيري أني هنن قرآن كليلا مسماتن أودال له بلوالين يلال فقرأت عليه سورة النساء بملكتين عليه الصلاة والسلام نقرأت جمركن يالا حتى جئت إلى هذه الآية فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا أملو سورة النساء 40 وانكس ليس درس يزيان سالي حسبك الآن أهناكم يبك أهلالون يلال كذياب على فلتفلت إليه وده ملكتين عليه الصلاة والسلام زر بيس ملكت فإذا عيناه تذرفاني عيناتشو انبا يفس نبر إلال بخارينا مسلم زقبوتها المارت مكيناتهم قرآنو يعني يالو نقر أستوسوا مالت يوم القيامة أستوسوا فكيف نديتني إذن كان هزبوت سوّت ميهنود إذا جئنا من كل أمة بشهيد وجئنا بك على هؤلاء الشهيدا بخلهم لي مسكاري بعمتان أنتم أمتو جهلي مسكاري أدرغن مننا متأهي هنا يزيان كان يسول جوج نديت يهون يزيان كان يوم القيامة مكرا جنك مالتنا ويانن يسول جوج سكاي نبي عليه الصلاة والسلام أستوسوا على كسونا يبقى هل بلو علم يلال عبد الله بن مسعود مالتنا وكذلك عبد الله بن شخير رضي الله عنه قال أتيت رسول الله صلى الله عليه وسلم وهو يصلي ولجوفه عزيز كعزيز المرجل من البكاء عبد الله بن شخير من يلال ملكتين عليه الصلاة والسلام زند متهون يسجروا نبرة ملكتين عليه الصلاة والسلام يهلقسو نبرة وستاچو ينتكتل لك كمرجل كعزيز المرجل لك دست እንደሚን ተከተከው ድምጽ እንደሚያሰማው لك የዛ አይነት يعني نبي عليه الصلاة ከውስጣቸው ያለቀሱ ድምጽ ነበራቸው ይላል ሐዲስ ኢማም አህመድ ኢማም ነሳኢ ዘግቦት አቡ ዳውድ ሌሎችም ዘግበውታል ማለት ነው ስለዚህ አላህ Subhanahu Wa Ta'ala ፈርቶ ማልቀስ ትልቅ ምንዳ ያለው ትልቅ የሆነ ቦታ ያለው የሆነ ነገር ነው ማለት ነው وكذلك ቀደምቶችም ሰለፎችም الله سبحانه وتعالى فرتو يالقسو نبره وبكى الحسن فقيل له حسن علقسنا اندي تباله ما يبكيك مندنو مياسلقس تباله قال اخاف ان يطرحني الله غدا في النار ولا يبالي الله سبحانه وتعالى جهنم بيدولنيس بيكتنيس جهنم اسفراونا علقس ማለት ነው ተመልከቱ እነሱ ሚያስለቅሳቸው ምን እንደሆነ የአላህን ፍራቻ جهنم ፍራቻ ነበር وقرأ ابن عمر رضي الله عنهما عبد الله بن عمر هنا القرآن انقص عنببه ويل للمطففين من القرآن انقص عنببه كذا بحالا فلما بلغ لك ازيو سورة المطففين لي سدستين انقص لي سيدرس يوم يقوم الناس لرب العالمين يزيان كان يوم القيامة سوّج لعلمات قيتان الله سبحانه وتعالى في اللفيت يقومالو حساب الدرقالو الله فيتي يقومالو اميلو ازيا زند سيدرس بكى علقس حتى خر وامتنع عن قراءة ما بعده كزيا بحالا يالو انقص سبتኛው አንቀጽ ማንበብ እስኪያቅተው ድረስ በለቅሶ ወደቀ ማለት ነው ተመልከቱ ያስፈራቸው እንደሆነ አላህ ፊት መቆም ታላቅ ሱሐቢ አብዱላህ ኢብኑ ዑመር የዑመር ኢብኑ ኸጣብ ልጅ ማለት ነው ነብዩ አለይሂ ሰላቱ ወሰለም ሱና ፈለግ በመከተል በጣም የሚታወቀው አብዱላህ ኢብኑ ዑመር ተመልከቱ ይህን ቁርአን አንቀጽ አላህ ፊት መቆምን አስለቀሰውና በለቅሶ ማለት ነው ቀጣዩ አንቀጽ መቅራት እስኪያቅተው ድረስ አለቀሰ ማለት ነው وكذلك عن نافع قال نافع من يلال كان ابن عمر اذا قرأ
ألم يأتي للذين آمنوا أن تخشع قلوبهم لذكر الله بكى حتى يغلبه البكاء عبد الله بن عمر إلى النافع مالتنا ይህን የቁርአን አንቀጽ አለም ያኒ للذين آمنوا أن تخشع قلوبهم لذكر الله እነዚህ ሰዎች ያኔ አልደረሰም ወይ ጊዜው ለአማኞች ጊዜው አልደረሰም ወይ ቀልባቸው ሊፈራ ማለት ነው أن تخشع قلوبهم لذكر الله أن تخشع قلوبهم لذكر الله አላህን በመውሳት አላህን Subhanahu Wa Ta'ala ፈርታ ልባቸው ለአላህ ዚክር ሊፈራ ሊደነግጥ ወደሱ ሊመለሱ ጊዜው አልደረሰም እንዴ እስከመቼ ነው የሚጠብቁት ቂያማ ነው እንደሚጠብቁት ምንድነው የሚጠብቁት የሚለው ቁርአን አንቀጽ ሲደርስ ምን አለ አለቀሰ ማለት ነው ለቅሶ መቅራት እስኪያቅተው ድረስ ማለት ነው وقال مسروق رحمه الله مسروق من ይላል قرأت على عائشة هذه الآية ይሄ ቁርአን አንቀጽ በእናታችን አይሻ ላይ አነበብኩኝ ይላል فمن الله علينا ووقانا عذاب السموم الله سبحانه وتعالى ውለታው አለልን الله سبحانه وتعالى ቀጥተኛው መንገድ መራን ከዚያም ደግሞ ከዚህ አሳማሚና ከባድ ከሆነው ከጀሃነም ቅጣት አዳነን የሚል የቁርአን አንቀጽ በሷ ላይ አነበብኩኝ ይላል ከዚያ ፈበከት እናታችን አይሻ አለቀሰች ይላል وقالت رب من وقني عذاب السموم ጌታዬ ሆይ ለኔም ዋልልኝ ለኔም ለግሰኝ ከዚህም ደግሞ ከአሳማሚ ከሆነው ቅጣት ከጀሃነም ቅጣት አንተ ጠብቀኝ ብላ እናታችን አይሻ ተመልከቱ የጀሃነም እሳት የጀሃነም ቅጣት አሳስቧት ማለት ነው አለቀሰች ማለት ነው እናታችን አይሻ አላህ Subhanahu Wa Ta'ala ከሰባት ሰማይ ንጹህነቷን ሙናፊቆች በዝሙት ሲጠረጥሯት ንጹህ መሆኗን ቁርአን ያወረደ በሷ ስም አላህ Subhanahu Wa Ta'ala ቁርአን እስከ የውም القيامة የሚነበብ ቁርአን ያወረደ የነብዩ አለይሂ ሰላቱ ወሰለም ውድ ባለቤት አይሻ ረዲየላሁ ዐንሃ የጀነት ባለቤት የሆነችው አይሻ ነገር ግን የጀሃነም ነገር አሳሰባት የጀሃነም ነገር አስነቀሳት እንዲህ ነበር እናታችን አይሻ ስታለቅስ ያለቀሰችው ያስለቀሳት ይሄ ነበር ማለት ነው وكذلك بكى ابو هريره رضي الله عنه في مرضه ابو بكر يعني ابو هريره እንደዚሁ يعني መጨረሻ ላይ ታሞ ነበርና በዚያ ህመሙ ላይ ሆኖ አለቀሰ فقيل له ما يبكيك ምንድነው የሚያስለቅስህ አቡ ሁረይራ ሆይ ተባለ ተመልከቱ ታላቁ ሰሃቢ አቡ ሁረይራ ሐዲስ ከማንም በላይ በጣም ብዛት ያለው ሐዲስ ያስተላልፈው አቡ ሁረይራ አለቀሰ فقال اما اني لا ابكي على دنياكم هذه اني مالك سو لذي لدنياችሁ አይደለም ከዱንያ ምንም የሚያስለቅሰኝ አንድም ነገር የለም ولكن ابكي على بعد سفري وقله زادي واني امسيت في صعود على جنه او نار لا ادري الى ايهما يؤخذ بي اني مالك سو ለዱንያ አይደለም ነገር ግን የሚያስለቅሰኝ የሰፈሬ መርዘሙ አያ አኺራ ጉዞ ማለት ነው የሰፈሬ ርዝመቱ ወቂለቱ ዛዲ ነገር ግን ለዚህ ሰፈር ለዚህ ጉዞ ግን ያስኩት ስንቅ ማነሱ መልካም ስራው ማለት ነው ተመልከቱ ይሄን ስራ የሰራ ለኡማው ሁሉ ሐዲስ አስተላለፈ ጊዜው ማለት ነው ምንም በዱንያ ሳይሆን ለዲኑ በመስጠት ያሳለፈ አቡ ሁረይራ ስንቅ ማነሱ የጉዞ ሰፈን ደግሞ የጉዞው ደግሞ ርዝመቱ ይህ ነው አኺራ ርዝመቱ وكذلك اني دمو لذي ጉዞ ለዚህ ያስኩት ስንቅ ማነሱ እንዲሁም ደግሞ አላቅም የውም القيامة አላህ የት ውስጥ እንደሚያደርገኝ ከዛት ሰዎች ወይስ ከጀሃነም ሰዎች ወይስ ተመልከቱ ፍራቻቸው ማለት ነው ተመልከቱ ፍራቻቸው ያ የትኛው እንደሆነ አላውቅም ወደ የት ተይዤ እንደምወሰድ ወደ ጀነት ይሁን ወደ እሳት ተይዤም እንደምወሰድ አላውቅም እኔም ያስለቅሰኛ ነው እሱ ነው የሚያስለቅሰኛል كان عبد الله بن رواحة رضي الله عنه واضعا رأسه في حجر امرأته عبد الله بن رواحة ጭንቅላቱ በሚስቱ ታፋ ላይ አድርጎ አለቀሰ በጣም አለቀሰ እሷም እንደዚሁ አለቀሰች ማለት ነው ምንድነው የሚያስለቅስሽ አላት እሷ ምን አለች ስታለቅስ አለቀስኩኝ አለች እኔማ ያለቀስኩት وإن منكم إلا واردها كان على ربك حتما مقضيا ይሄ ቁርአን አንቀጽ አስታውሼ ነው ይሄን ቁርአን አንቀጽ አስታውሼ ነው አላህ Subhanahu Wa Ta'ala ማንንም አይኖርም ያ የጀሃነም يعني በጀሃነም ላይ ተዘረጋ የሆነው ሲራጥ በሱ ያለፈ ቢሆን እንጂ ይላል ስለዚህ ምን አለ فلا ادري انجو منه ام لا እኔ ከዚህ ሲራጥ ልዳን ለለፍ ወይስ በዚህ ሲራጥ ማለፍ አቅቶኝ ልውደቅ ጀሃነም እሳት ላይ ልውደቅ ማቀው ነገር የለም ነጃ አወጣ አልወጣ ምንም ማቀው ነገር የለም ይሄ ቁርአን አንቀጽ ነው ያስለቀሰኝ እሷም ይሄንን ነገር አስታውሳ አለቀሰች ማለት ነው ተመልከቱ የነሱ ለቅሶ ምን እንደሆነ ሰለፎቻችንም ቀደምቶቻችንም ልክ እንደዚሁ ነበር የዚድ አርቃሺ ብዙዎች ማለት ነው በጣም ያለቅስ ነበር የዚድ የተባለው በጣም ያለቅስ ነበር እንደው በጣም ሲጠየቅ
ለው ካነት النار خلقت لك ما زدت على هذا እንደው ጀሃነም ላንተ እንጂ ለሌላ አልተፈጠረም እንኳን ብትባል ከዚህ በላይ ታለቅስ ነበር ተባለ። ተመልከቱ በጣም ያለቅስ ነበር አላህን ይፈራ ነበር። ጀሃነም ላንተ እንጂ ለሌላ አልተፈጠረም በቃ አንተ ጀሃነም ምትቀው አንተ ብቻ እንኳን ብትባል ከዚህ በላይ አታለቅስ ነበር። እሱ ምን አለ ቃለ وهل خلقت النار الا لولي اصحابي ولاخواننا من الجن والانس ታዲያ ለምንድነው የማያስለቅሰኝ ጀሃነም ለኛ እንጂ ለሌላ ተፈጠረ ወይ? ጀሃነም እኮ ለኔም ለናንተም እንዲሁ ለወንድሞቻችንም ከሰውም ከጅን እኛ እኮ ነው መንገባበት ሌላ የሚገባበት መሰላችሁ ወይ? ታዲያ ለምን ያስለቅሰን ብሎ በዚህ መልኩ ይል ነበር ማለት ነው። ተመልከቱ የነሱ ለቅሶ፣ ተመልከቱ የነሱ ፍራቻ ምን እንደሚያስለቅሳቸው። ወደኛ ስንመለስ ያስለቅሰን ያለው ምንድነው? አንዳንዱ በፊልም በሙዚቃ በድራማ ልክ እናቱ እንዳጣ ልጅ ማለት ነው ልክ እናቱ እንደጠፋበት ግልገል ስቅስቅ ብሎ ሲያለቅስ ታይዋል። ስቅስቅ ብሎ ማለት ነው። ነገር ግን ይህ ሰው ቁርአን ሲቀራ ስለ ጀሃነም ስቃይ ሲወሳ ልቡ ምንም አይደነግጥም። የልቡ መድረቅ አያስለቅሰውም አያሳስበውም። የቀብር ጥበትና ጨለማ አያስፈራውም። በጀሃነም ላይ የተዘረጋው ድልድይ ሲራጥ ላይ ማለፍን እንኳን ሊያስለቅሰው ምንም አይመስለው። ምንም ነገር ቁርአን ሲቀራ ዒባዳ ላይ ምንም የለውም ኹሹዕ ማልቀስ የለም ይባል ነገር ግን ለፊልም ለድራማ ለሙዚቃ ግን ስቅስቅ ብሎ ያለቅሳል። ስቅስቅ ብሎ ያለቅሳል ማለት ነው። በጣም የሚገርመው የሰው ልጅ ፊልም እና ድራማ حرام መሆናቸው ውሸት እንደሆኑ ማለት ነው። ገደለ የተባለው እንዳልገደለ ተገደለ የተባለው እንዳልተገደለ ውሸት መሆኑ በግልጽ እያወቁ ጊዜ ገዳይ መሆኑን እያወቁ ከአኺራ የሚያዘናጋ መሆኑን እያወቁ ከዲን የሚያሸሽ የሚያርቅ መሆኑን እያወቁ ለዚህ ውሸት ያለቅሳሉ። ለዚህ ላልተረጋገጠ ምንም ውሸት ያለቅሳሉ። በል ተገደለ የተባለው ቆመው እያዩት ገደለ የተባለውም እየሳቅ እያዩት እነሱ ግን ለዚህ ነገር ያለቅሳሉ። ነገር ግን እውነት ለሆነው እውነተኛ ለሆነው ጀሃነም እውነተኛ ስቃይ ላለበት ለሆነው ጀሃነም እያለ እያወቁ ለሱ ግን ጭራሽ ያለቅሱ በጭራሽ ያለቅሱ። የአላህ መልእክተኛ አለይሂ ሰላቱ ወሰላም ግን ለው ተዕለሙነ ማ አዕለም ለضحكتم قليلا ولبكيتم كثيرا እኔ ማቀውን ብታውቁ ኖሮ ትንሽ ስቃችሁ በጣም ብዙ ባለቀሳችሁ ነበር። ለዚያ ነው ማናለቅሰው። መለቀስ ላለበት አናለቅስም። ማዘን ላለብን አናዝንም። መለቀስ ለሌለበት ለፊልም ድራማ ግን እናለቅሳለን። መለቀስ ላለበት ለአኺራ ለቀብር ሲራጥ እነዚህን አስታውሰን ወንጀላችን ስንት ወንጀል አለብን አያስለቅሰንም አያስፈራንም። ስለዚህ አላህን ፈርቶ ማልቀስ የአላህን ቅጣት ፈርቶ ማልቀስ የሷሊሆችና የደጋጎች መገለጫ ነው። የልብ ዝነትና የኢማን ከፍታ የሚያሳይ ነገር ነው። በተቃራኒው ግን ለፊልም ለድራማ ለሙዚቃ በዚህ ማልቀስ ግን የፋሲቆች መገለጫ ነው። የልብ ድርቀት የኢማን ማነስ ምልክት ነው። ልንነቃ ይገባል። እንደው ያለ ማልቀሳችን ሊያስለቅሰን ይገባል። አላህን ፈርተን ያለ ማልቀሳችን ጀሃነምን ፈርተን ያለ ማልቀሳችን ወንጀላችን አሳስቦን ያለ ማልቀሳችን ይህ ሊያስለቅሰን ይገባል። ይሄ ራሱ የሚያስለቅስ ነውና ነገር ግን የሰዎች ነገር በተቃራኒ ሲሆን ግን በጣም ይገርማል። በጣም የሚገርመው ይህንን ነገር እንደው የሚያፍሩበት ነገር ነበር። እንደ ጀብድ ሲቆጥሩት በፊልም ማልቀሳቸው በድራማ ማልቀሳቸው አልበቃ ብሎ ሌላውንም ይሄንን ነገር አደባባይ ይዘው ወጥተው በግልጽ ሲናገሩና ሳያፍሩ ማለት ነው በግልጽ ለዚህ ነገር ሲናገሩ ይሰማል ማለት ነው። ይሄ በጣም ከባድ ነገር ነው። ልባችን ምን አክን እንደደረቀ ያሳያል። እነዚህ ሰዎች ጊዜያቸው በዚህ የሚገሉ ሰዎች በፊልም በድራማ በሙዚቃ በመናም የሚገሉ ሰዎች እውነት ጊዜያቸው በመልካም ጨርሰውት ነው ብትጠይቋቸው ቁርአን አማ ጁዝ ያልሐፍዙ ናቸው። ጊዜያቸው ለዲን አይደለም። ብትጠይቋቸው ከነሱ መካከል አማ ጁዝ ሐፍዘሃ የለም። አረ እንደው መሐፈዝ ይቅርና አብዛኞቹ ቁርአን አስተካክሉ እንኳን የማያነቡ ናቸው። ሙሰልሰላት በተከታታይ ክፍል 40 ክፍል 50 ክፍል ምናምን ሰዓታቸው ጠብቀው ላያመልጣቸው ይከታተላሉ። ነገር ግን በተከታታይ የሚቀሩት በተከታታይ የሚማሩት የዲን የላቸው። ቁርአን የሚቀሩበት ሰዓት የላቸው። በተከታታይ በየቀኑ እንደዚህ የሚቀሩት ነገር የላቸው። ታዲያ በዚህ ሁኔታ አላህ ፊት ምን ብሎ ነው የሚቀርቡት? እነዚህ ሰዎች በዚህ ሙሰልሰላት በዚህ ድራማ በዚህ ነገር የሚያቃጥሉት ጊዜያቸው ነገ የውመል ቂያማ ሲጠየቁ ምን ይሆን መልሳቸው?
አላህ Subhanahu Wa Ta'ala ይጠይቃል ነብዩ አለይሂ ሰላቱ ወሰለም እንደተናገሩት ስለ5 ነገር ሳይጠይቅ እግሩ ንቅንቅ የለም ከዚያው ስለ ጊዜው ይጠየቃል ማለት ነው ጊዜ በምን አሳለፍክ ትርፍ ጊዜ ያለህ ጊዜ በምን አሳለፍከው ወጣትነትም ትጠየቃለህ በምን አሳለፍከው ይሄ ሁሉ ጥያቄ አለ እነዚህ ሰዎች ግን ዘንግተዋል ቀበር እንዳለ ዘንግተዋል አኺራ እንዳለ ዘንግተዋል መለከል መውት ሳያስቡት እንደሚመጣ ዘንግተዋል የቀብር ጨለማን ዘንግተዋል አላህ ፊት ቆመው ጥያቄ መጠየቅ እንዳለ ዘንግተዋል ከዲናቸው ርቀዋል እነዚህ ሙሰልሰላቶች ከዲን ያርቃሉ ቀልብ ያደርቃሉ ሐቂቃ ማለት ነው ኢማን ከቀልብ እንዲሸሽ ያደርጋሉ ምክንያቱም ፋሲቆች ሙጅሪሞች ብዙዎች ናቸው ያን የሚሰሩት ብዙ ሸሪዓን የሚخالፍ ነገር ያያሉ ማለት ነው በዚያ ሰበብ ኸምር ማስታወቂያ ይከታተላል ያን ያያሉ እንዲሁም ደግሞ አንተ ሙዚቃ ይሰማሉ አጅነቢ የተገላለጡ ወንድ ሴቷ ሴት ወንዱን ያያሉ ይሄ ነው ተብሎ የማይባል ጊዜያቸው ያቃጥላሉ በዚህ ሙሰልሰላት ሶላታቸው የሚያሳልፋሉ በዚህ አማካኝ የእናት አባታቸው ሐቅ ወይም ደግሞ ባል ሚስት የባሉን ሐቅ ማይጠብቁአሉ በዚህ ብቻ የተነሳ ማለት ነው ስለዚህ አላህ ልንፈራና ሁኔታችን ልናስተካክል ይገባል ማለት ነው الله سبحانه وتعالى بسمانه من التقم يرجن وصلى الله على نبينا محمد وعلى آله وأصحابه أجمعين سبسكرايب بمرق